የሰሙትን የዕለቱን ወንጌል እንማማራለን። የቃሉ ባለቤት እግዚአብሔር አምላካችን ቃሉን አስቀድሞ ለነቢያት ከዛም ለሐዋርያት በማስከተልም ለአባቶቻችን ለቤተ ክርስቲያን ሊቃውንት እንዳስተማራቸው ሁላችንንም እንዲያስተምረን፣ እንዲመክረን፣ እንዲገስጸን የቀናውን መንገድ እንዲያሳየን ቅዱስ ፈቃዱ ይሆንልን። የትምህርታችን ርዕስ የሚሆነው ኒቆዲሞስ የሚል ነው። ሐሳቡን የምናገኘው በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለው ነው። በቅዳሴው መካከል የተነበበው ወንጌል ኒቆዲሞስ የሚለውንም የምናገኘው በዚሁ የመጽሐፍ ቅዱስ ክፍል ላይ ነው። እንደሚታወቀው ከአብይ ጾም ውስጥ ካሉ ሳምንቶች አንዱ ስያሜ ኒቆዲሞስ የሚለው ነው። እየተማራችሁት እንደመጣችሁት የመጀመሪያው ዘወረደ ተብሏል። ሁለተኛው ቅድስት፣ ሶስተኛው ምኩራብ፣ አራተኛው መጻጉዕ፣ አምስተኛው ደብረ ዘይት፣ ስድስተኛው ገብርኄር፣ ያሁኑ ደግሞ ሰባተኛው ኒቆዲሞስ የሚል ነው። እንዲህ ይላል። ወሀሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ብሎ ይጀምራል። ከፈሪሳውያን ወገን የሆነ ስሙ ኒቆዲሞስ የሚባል አንድ ሰው ነበር ይላል። ከማን ወገን የሆነ? ከፈሪሳውያን ወገን የሆነ ስሙ ኒቆዲሞስ የሚባል አንድ ሰው ነበር ይላል። ይህም የአይሁድ አለቃ ነው የሚለው እንዲህ ብሎ ይጀምራል። ከፈሪሳውያን ወገን ማለት አይሁድ 8 ወገኖች ናቸው። ስንት ወገኖች ናቸው? 8 ወገኖች። የመጀመሪያዎቹ ኃጥአን መጸባን የምንላቸው ቀራጮች አሉ። ግብር የሚያስከፍሉ ወይም ደግሞ ቀረጥ የሚቀበሉ የመጀመሪያዎቹ እነዚህ ናቸው። ሁለተኞቹ ደግሞ ጸሐፍት ይባላሉ። ሕግ አዋቂዎች፣ ሕግ የሚያበቁ፣ ሕግ የሚያወጡ፣ ስለ ሕግ ጠበቃ እንሆናለን ብለው የሚያስቡ ናቸው። ጸሐፍት ይባላሉ። የመጀመሪያዎቹ ኃጥአን መጸባን ወይም ቀራጮች ማለት ነው ባጭር ቋንቋ። ሁለተኞቹ ጸሐፍት ይባላሉ። ሦስተኞቹ መገብተ ምኩራብ የደብረ አለቆች እንደማለት ማለት ነው። ምኩራቡ የሚመሩ የሚያስተዳድሩ መገብተ ምኩራብ ይባላሉ። አራተኞቹ ረበናት ሕጉን የሚያስተምሩ አስተማሪዎች ወይም ሰባኪዎች ማለት ነው። ረበናት ይባላሉ። አምስተኞቹ መላእክተ ሕዝብ የሕዝብ ሽማግሌዎች ታላላቆች ወይም ደግሞ አባገዳዎች እንደማለት አይነት ነው። መላእክተ ሕዝብ የሚባላላቸው ስንት ደረስ? 5 መጸባህን ብያለው፣ ጸሐፍት ብያለው፣ መገብተ ምኩራብ ብያለው፣ ረበናት ብያለው፣ መላእክተ ሕዝብ 5 ደርሻለሁ። ከዚያ ሊቃነ ካህናት አሉ። በተመሳሳይ ሰዓት 2 ሊቀ ካህን አይኖርም። ነገር ግን ዱግና ምሉ ወይም ምሉና ዱግ ወይም የተሻረና ያልተሻረ እየተባለ ልክ እንደ ሐናና እንደ ቀያፋ አይነት ሆነው ሊቀ ካህናት አሉ። 6 ደርሻለሁ ማለት ነው። ከዛ ሌሎቹ ሰዱቃውያን ይባላሉ። ሰዱቃውያን አባታቸው ሳዶቅ የሚባል ትንሣኤ ሙታን የለም፣ መልአክ የለም፣ መንፈስ ቅዱስ የለም ብሎ የሚያምን ማለት ነው። ግን በምድር ላይ ገንዘብ ያለው ሀብታም የሆነ ቡድን ነው። ለእምነት ብዙም ቦታ የማይሰጥ ማለት ነው። ሰዱቃውያን የሚባሉት። 8ኞቹ ፈሪሳውያን ይባላሉ። ምን ይባላሉ? ፈሪሳውያን። ፋሬስ የሚባል ሰው ነበር። እሉል ባህታዊ ልዩ ማለት ሲሆን
በፋሬስ ፈሪሳውያን ተብለው ተጠርተዋል። ፈሪሳውያን በምድር ላይ ብዙ ሀብት ያላቸው አይደሉም። ነገር ግን እጅግ ሲበዛ ራሳቸውን ጻድቃን አድርገው የሚያስቡ፣ እጅግ የሚመጻደቁ፣ እጅግ የሚታበሉና የሚመኩ፣ ሌላውን አምዝተው የሚንቁ ግብዝነት በኃይለኛው የተጠናወታቸው ቡድኖች ናቸው ፈሪሳውያን የሚባሉት። እኒህን በተደጋጋሚ ክርስቶስ በሥጋው ወራት አስተምሯቸው ከነዚህ መካከል ክርስቶስን ያመነ ወይም ክርስቶስን የተከተለ ክርስቶስን የተቀበለ በመጽሐፍ ተጽፈው የምናውቃቸው ሁለት ሰዎች ናቸው። አንዱ ይሄ ቅዱስ ኒቆዲሞስ እና ሐዋርያው ቅዱስ ጳውሎስ ለማመን የዘገየ ልብ ያላቸው ናቸው። ነገር ግን ከሰዱቃውያን በተለየ መንገድ ትንሣኤ ሙታን አለ ብለው ያምናሉ፣ ልክ ናቸው። መልአክ አለ ብለው ያምናሉ፣ ልክ ናቸው። መንፈስ ቅዱስ አለ ብለው ያምናሉ፣ ልክ ናቸው። ትንሣኤ ሙታንን አምነው ነገር ግን ከትንሣኤ ሙታን በኋላ በመንግሥተ ሰማያት ተጋብተን ቤት ሰርተን ጎመን ዘርተን ልጅ ወልደን እንኖራለን ብለው በማሰብ መንግሥተ ሰማያትን የጋብቻ ዓለም የሚያደርግ ሐሳብ ያላቸው ናቸው። ይሄኛው ሐሳባቸው የተሳሳተ ነው እና ከነዚህ ወገን ነው። ይሄ ማነው? ኒቆዲሞስ የሚባለው ከነዚህ ወገን የሆነ ሰው ነው። ከፈሪሳውያን ወገን የሆነ ሰው ነው። ለዚያ ነው ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል አንድ ሰው ነበር ያለው። ከፈሪሳውያን ወገን ሆኖ ግብዝ ያልሆነ፣ ከፈሪሳውያን ወገን ሆኖ ተመጻዳቂ ያልሆነ፣ ከፈሪሳውያን ወገን ሆኖ ሌላውን የማይንቅ የማይጠላ የማይጸየፍ፣ ከፈሪሳውያን ወገን ሆኖ ራሱን ንጹሕ ጻድቅ የማያደርግ፣ ከፈሪሳውያን ወገን ሆኖ ለማመን ያልዘገየ ልዩ ሰው ነው ኒቆዲሞስ። እና ቀጥሎ መልአኩ ለአይሁድ ይላል። የአይሁድ ደግሞ አለቃ ነበር ብሎ ነው የሚገልጸው። አለቅነቱ በሦስት መንገድ ነው። አንደኛ በሀብት ነው። ሁሉንም በሀብት ይበልጣቸዋል። አይሁድን በሀብት አለቃ ነው። ሁለተኛ ደግሞ በስልጣን ስልጣንም አለው በአይሁድ ላይ። ሶስተኛው ደግሞ በእውቀት ነው። የአይሁድ መምህርን ጭምር ስለሆነ ስንት ነገር አለው። ምን አልኩኝ? ሀብት አለው፣ እውቀት አለው፣ ስልጣንም አለው። የአይሁድ አለቃ የተባለ በእነዚህ በሶስት ነገሮች ነው። አለቃቸው ነው። ታዲያ ይህ ሰው ሌሊት ጌታችን ኢየሱስ ክርስቶስ ወደሚያድርበት ደብረ ዘይት ተራራ እየሄደ ከክርስቶስ ይማር ነበር። ከክርስቶስ ይሰማ ነበር፣ ይጠይቅ ነበር። ለክርስቶስም ይሰግድ ነበረ። ቅድም ሰንበት ተማሪዎቹ ሲዘምሩ እንደሰማችኋቸው ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጸርት መናጽራይት ያቢ ማለትም መምህሩ በእኩለ ሌሊት ለመምህሩ ሰገደ። ክርስቶስ መምህር ሆኖ መጥቷል አይደል? መምህር ነው። ኒቆዲሞስም ደግሞ ከሦስቱ ካሉት ነገሮች አንዱ መምህርነት ነው አይደል? እና መምህሩ በእኩለ ሌሊት ለመምህሩ ሰገደ ያለና ባለቅኔው ጣት ከጣት ይበልጣልና ይላል። ጣታችን ስትዘረጋው አንዱ ጣት ከሌላኛው ጣት ይበልጣል አይደል? እንዲሁ መምህርን ከመምህር ይበልጣልና ታናሹ መምህር ለታላቁ መምህር ሰገደ፣ ታናሹ መምህር ከታላቁ መምህር ተማረ ማለት ነው። እና ሌሊት ወደ ደብረ ዘይት ተራራ ሄደ። እንደምታውቁት ክርስቶስ ቀን በምኩራብ በቤተ መቅደስ ሰዎች ባሉበት ስፍራ ሁሉ እየተዘዋወረ ወንጌልን ሲያስተምር ይውላል። ሌሊት ደግሞ ሄዶ የሚያድረው ደብረ ዘይት በሚባለው ተራራ ነው።
መዓልተ ይሜህር በምኵራብ ወሌሊተ ይበይት ውስተ ደብረ ዘይት ዘስሙ ኤልዮን። ቀን በምኵራብ በቤተ መቅደስ ሲያስተምር ይውላል። ሌሊት ደግሞ የወይራ ዛፍ ወዳለበት ኤልዮን ወደሚባለው ወደ ደብረ ዘይት ተራራ ወጥቶ ያድራል እና ክርስቶስ የሚያድርበትን ቦታ ሁሉ ለይቶ የተረዳ ሰው ስለነበረ ወንጌልን ለመማር ለመጠየቅም ለማወቅም ለክርስቶስ ለመስገድም በሌሊት ወደ ደብረ ዘይት ክርስቶስ ወዳለበት ቦታ ሄደ ነው የሚለው። አስቀድሞ ይላል። አስቀድሞ ማለት በኋላ ክርስቶስ ለእኛ ሲል በሞተበት ጊዜ መጥተው ከገነዙት ሰዎች መካከል አንዱ እሱ ነው። ከዚያኛው መምጣት አስቀድሞ፣ በሌላ መንገድ ካየን ደግሞ ከማመኑ አስቀድሞ፣ በሌላ መንገድ ካየነው ደግሞ ቀን መጥተው ከሚማሩት ሰዎች አስቀድሞ በሌሊት ወደ ኢየሱስ ሄደ። ለምን ሌሊቱን መረጠው የሚለውን አባቶቻችን ሲያብራሩ አንደኛ በዚያ ዘመን አይሁድ እመቦ ዘአምነ በክርስቶስ ይሰደድ ምኵራብ፣ በክርስቶስ ያመነ ክርስቶስን የተቀበለ ክርስቶስን የተከተለ የባህሪ አምላክ ነው ያለ ቤዛ ነው ያለ ሕይወት ነው ያለ መድኃኒት ነው ያለ ከሩቅ ቢስነት ለይቶ የተረዳ ሰው ቢኖር ይሰደድ ምኵራብ፣ ከምኵራብ ይባረር ተብሎ ታውጆ ነበር። እርሱ ደግሞ የአይሁድ አለቃ ነው፣ የአይሁድ መምህር ነው። ስለዚህ ቢያዩት ይቃወሙታል። ስለዚህ ሌሊት መሄድ የመረጠበት አንደኛው ምክንያት ይሄ ነው። ሁለተኛው ደግሞ የሚያስተምር መምህር ነውና ሲማር ቢያዩት ትምህርት አልጨረሰም እንዴ ሊሉት ስለሚችሉ፣ በእርግጥ ትምህርት አያልቅም። ነገር ግን የሰው ግንዛቤ የተለያየ ስለሆነ ዛሬ ሲማር ካዩት ነገ መጥተው ለመማር ስለሚቸገሩ እንዲህ በእድሜ ሸምግሎ እንዲህ ለዘመናት ሲያስተምር ኖሮ ለካ የሚጎድለው ነገር አለ እንዳይሉት የት ሄዶ ተማረ? ሌሊት ሄዶ ተማረ ማለት ነው። ሌሊት ሌላኛው ሌሊት የሄደበት መንገድ ደግሞ ከቀን አእምሮ ይልቅ የሌሊት አእምሮ ክት ነው። የቀን አእምሮ በካና ነው። የሌሊት አእምሮ የተሰበሰበ ነው። ነገሮችን በጥልቀት የሚያስተውልበት፣ የሚረዳበት፣ የሚገነዘብበት ስለሆነ ማለት ነው። ለዚያ ነው መዓልተ ዘያነብብ ወሌሊተ ዘይዜክር ይላል መጽሐፍ። ቀን የሚያነብ ሌት የሚያስብ ይላል። ቀን ሰው በብርሃነ ፀሐይ ሲያነብ ይውላል። ማታ ግን አይኑ በካና ስለማይሆን አይምሮው ስለሚሰበሰብ ቀን ያነበበውን ቀን የሰማውን ሌሊት ያስታውሰዋል፣ ሌሊት ይረዳዋል፣ ሌሊት ይገነዘበዋል። ስለዚህ ያ ክት እንዲሆንለት በሌሊት ወደ ክርስቶስ ሄደ። የአንድምታ ተርጓሚያን ከግላ ኦሪት እንዳልተላቀቀ ያጠይቃል ብለዋል። ማለት ከኦሪት ጨለማነት ገና የኦሪት ሐሳብ ፈጽሞ እንዳለቀቀው የሚያሳይ ሐሳብ ነው ብለው ሐሳባቸውን አስቀምጠዋል። እና እንዲህ አድርጎ ከሄደ በኋላ ክርስቶስን እንዲህ አለው፣ ረቢ ነአምር ብከ ከመ መሃባ መጻእከ ከመ ትኩን መምህረ እስመ አልቦ ዘይክል ዘንተ ተአምረ ዘአንተ ትገብር ዘእንበለ ዘእግዚአብሔር ምስሌሁ። ከእግዚአብሔር ተልከህ መምህር ሆነህ እንደመጣህ እናምናለን ወይም እናውቃለን። አንተ የምታደርጋቸውን ታምራት እግዚአብሔር ካደረበት ወይም እግዚአብሔር ከእርሱ ጋር ከሆነ በስተቀር ሊያደርጋቸው አይችልምና ከእግዚአብሔር ዘንድ ተልከህ መምህር ሆነህ እንደመጣህ እናውቃለን። ማንም ክርስቶስ እውነት ነው። ክርስቶስ ወደዚህ ዓለም ከመጣባቸው ምክንያቶች አንዱ ለማስተማር ነው፣ መምህርነት ነው። ክርስቶስ መምህር ይባላል። መምህርነቱ መምህር ወመገሥጽ ዘኢያደሉ ለገጽ፣ ፊቱ ለወዛ ገንዘቡ ለበዛ አይቶ የማያደላ
ኮናኔ በጽድቅ የሚፈርድ እውነተኛ መምህር ነው። ግን እንደ ሙሴ ያለ መምህር አይደለም። እንደ ኢያሱ ያለ መምህር አይደለም። እንደ ገማልያል ያለ መምህር አይደለም። ወይም በዚህ ምድር ላይ እንደምናውቃቸው ጥሩ እንደሚባሉ መምህራን ግን አይደለም። ሙሴ ከእግዚአብሔር ሰማሁ ብሎ ነው ያስተማረው። ኢያሱ ሙሴ እንዲህ አለ ብሎ ነው ያስተማረው። ሌሎቹ መምህራን እግዚአብሔር እንዲህ አለ፣ መጽሐፍ እንዲህ አለ እያሉ ያስተምራሉ። እርሱ ግን በስልጣኑ ነው ያስተማረው። በምኑ? በስልጣኑ የባሕርይ አምላክ ስለሆነ ማለት ነው። እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና በትምህርቱ ተገረሙ ተብሎ ተነግሯል። ትምህርቱም ደግሞ ከሰዎች ትምህርት በሐሳብ ሳይሆን ባነጋገር የተለየ ነበር። በሞገስ ያስተምር ነበር። በጥበብ ያስተምር ነበር። ቦአ ኢየሱስ ምኵራበ አይሁድ ወመሐረ ቃለ ሃይማኖት። ኢየሱስ ወደ አይሁድ ምኵራብ ገባ፣ የሃይማኖትንም ቃል አስተማረ። አንከሩ ምህሮቶ፣ ትምህርቱን አደነቁ። ሞገሰ ቃሉ ወጣዕመ ነገሩ ወሳይሳ አፉሁ። ማለት የቃሉን ሞገስ፣ የንግግሩን ጣዕም፣ የአንደበቱን ቅልጥፍና አይተው አደነቁ። እግዚአብሔር እንደሆነ አምላክ እንደሆነ ፈጣሪ እንደሆነ እንደ ባለስልጣን አስተማረ እንጂ እንደ ፍጡር አይደለም ያስተማረው። እና ኒቆዲሞስ እግዚአብሔርነቱን ተረድቶ ሳይሆን ከእግዚአብሔር ተልኮ የመጣ መምህር መሆኑን ነው የተረዳው። ለጊዜው ያላዋቂ ንግግር ነው፣ ፍጹም እምነት ስላልነበረው በዚህ ልክ ነው። በእርግጥ ቅድም እንዳልኳችሁ መምህር ነው፣ ግን ቅድም እንደጠራኋቸው መምህር አይደለም። ከዚያ ቀጥሎ ኒቆዲሞስ የተሳሳተው እግዚአብሔር ካደረበት በቀር ነው ያለው። እግዚአብሔር በክርስቶስ አያድርም። ምክንያቱም በሦስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ ወይም ሥላሴ ሀዳሪና ማህደር አይሆኑም። ሀዳሪና ማህደር አንዱ በአንዱ ህልው ነው። አብ በወልድ በመንፈስ ቅዱስ ህልው ነው። ወይም አብ በወልድ በመንፈስ ቅዱስ ይኖራል። ወልድም በአብ በመንፈስ ቅዱስ ህልው ነው። ወይም ወልድ በአብ በመንፈስ ቅዱስ ይኖራል። መንፈስ ቅዱስም በአብ በወልድ ህልው ነው። ወይም መንፈስ ቅዱስ በአብ በወልድ ይኖራል። ነገር ግን አንዱ በአንዱ አያድርም። ማደርና መኖር ሁለቱ የተለያዩ ስለሆኑ ማለት ነው። አንዱ አካል በአንዱ አካል ህልው እንደሆነ በዮሐንስ ወንጌል ምዕራፍ 14 ላይ ስናነብ ክርስቶስ ፊልጶስን እኔ በአብ እንዳለሁ አብም በእኔ እንዳለ አታምንምን በማለት አስተምሮታል። ስለዚህ ሥላሴ አንዱ በአንዱ ህልው ናቸው፣ አንዱ በአንዱ ግን አያድሩም። ኒቆዲሞስ ግን ዘእንበለ ዘእግዚአብሔር ምስሌሁ እግዚአብሔር ካደረበት በቀር ሲል ይህን ሁሉ ታምራት የምታደርገው ማለት ዕውር የምታበራው የ38 በሽተኛ በቃል ብቻ ተናግረህ የምትፈውሰው፣ ለምጻሙን በቃል ብቻ ንጻ ብለህ ከለምጽ የምታነጻው፣ ጎባጣውን የምታቀናው፣ ሽባውን የምትተረትረው እግዚአብሔር ስላደረብህ ነው ብሎ አስበው። ማን ስላደረብህ? ኢየሱስ ክርስቶስ እግዚአብሔር ያደረበት ራሱ እግዚአብሔር ነው። ራሱ ማን ነው? ኢየሱስ ክርስቶስ እግዚአብሔር ነው አይደል? እግዚአብሔር አድርገ እግዚአብሔር ነው ይባል ወይ ጊዜ ለበቃለቀ እግዚአብሔር በነጋሪት ድምፅ በእልልታ አረገ ይላል ነብዩ ዳዊት። እግዚአብሔር ወልድ ነው አረገ የሚለው። እንደምታውቁት እርገት ለአብ አይነገርም፣ እርገት ለመንፈስ ቅዱስ አይነገርም። እንዲሁ ሊቁ ዲዮስቆሮስ በመጽሐፈ ቅዳሴው ክርስቶስን እግዚአብሔር ሲል በፈቃደ አቡ ወረደ ሀበ ማርያም ታንግድ በድንግልና ንጹሕ እግዚአብሔር ተወልደ። በአባቱ ፈቃድ ወረደ በማርያም ዘንድ እንግዳ ሆነ። ንጹሕ በሆነ ድንግልና ማን ተወለደ?
እግዚአብሔር ተወለደ አለ። ከድንግል ማርያም የተወለደው ሰው ሆኖ የተገለጠውን ክርስቶስን እግዚአብሔር ነው ያለው። እግዚአብሔር በዚህ በሐዋርያት ሥራ ምዕራፍ 24 ስናነብ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ በማለት ኢየሱስ ክርስቶስን እግዚአብሔር ነው ያለው። እግዚአብሔር ምክንያቱም ደም ያለው እግዚአብሔር አብ አይደለም። ደም ያለው እግዚአብሔር መንፈስ ቅዱስ አይደለም። ደም ያለው እግዚአብሔር ማን ነው? ኢየሱስ ክርስቶስ ነው። ሦስቱም እግዚአብሔር ይባላሉ። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ከነዚህ መካከል ግን ደም ያለው እግዚአብሔር ኢየሱስ ክርስቶስ ብቻ ነው። አንሰ ሶበቤ እግዚአብሔር በእንተ አብ ወወልድ ወመንፈስ ቅዱስ እኔ እግዚአብሔር ስል አብንም ወልድንም መንፈስ ቅዱስንም ነው ብሎ ሊቁ በሃይማኖተ አበው ላይ እንደተናገረ እግዚአብሔር የሚለው የሦስቱ የአፋዊ ግብረ ባህሪ ስም ነው። ግብረ ባህሪ ውስጣዊ ግብረ አካል የሚባል አለ፣ አፋዊ ግብረ ባህሪ የሚባል አለ። እግዚአብሔር የሚለው የእግዚአብሔር የግብር ስም ነው። የሦስቱ ማለት ስለዚህ እግዚአብሔር ያደረብህ ያለው ገና ወንጌል በደንብ ስላልገባው ነው። ወንጌል በደንብ ስላልተረዳው ገና ክርስቶስን በደንብ ስላልተገነዘበው ነው። ስለዚህ እግዚአብሔር ካደረበት በስተቀር ይህን ሊያደርግ የሚችል የለምና ከእግዚአብሔር ተልከ መምህር ሆነ እንደመጣ እናውቃለን አለ። ምዕመናን ከዚህ ላይ እኛ መውሰድ ያለብን ወይም መረዳት ያለብን ይሄ ሰው በመጀመሪያ ደረጃ ከፈሪሳውያን ነገድ ከነዚያ ከግብዞች ሰው ከሚንቁት ጻድቅ ነን ብለው ከሚያስቡት ከሚታበዩት ትምክህተኛ ከሆኑት ወገን ተለይቶ ለማመን የተዘጋጀ ልብ ያለው መሆኑ ትሑት መሆኑ ከዚያ ከፈሪሳዊነት የግብዝነት ጠባይ ራሱን ያጸዳ መሆኑ ምን ያህል የሚያስደንቅ ነገር ነው። በእውነቱ ሰው ብዙ ጊዜ ወደ መንፈሳዊነት ቢመጣም እንኳ ያ ከልጅነት ጀምሮ እያየው እየሰማው ከቤተሰብ ከአካባቢ የወረሰው ነገር በቀላሉ አይፋታው። በቀላሉ ታስታውሳላችሁ፣ ከ12ቱ ሐዋርያት አንዱ ቶማስ የሚባለው ክርስቶስ ተነስቷል ሲሉት ካላየው አላምንም ያለው ጥንተ ሰዱቃዊ ስለነበር ነው። ሰዱቃውያን ቅድም እንዳልኳቸው ትንሣኤ ሙታን የለም ብለው የሚያምኑት እና ያ ከአይምሮ ስላልጠፋ ወንጌል ቢማርም ከክርስቶስ ጋር ቢውልም ከ12ቱ ሐዋርያት አንዱ ሆኖ ቢመረጥም በልጅነት እያየው እየሰማው ያደገው ነገር ግን አሁንም ከአይምሮ ስላልተቀረፈ ክርስቶስ ተነስቷል ካላችሁ የተወጋ ጎኑን የተቸነከረችና እግሩን ጣቶችን አስገብቼ ካላየው በስተቀር አላምንም ብሎ የተቸገረና ያስቸገረ ሰው ነው። ይህኛው ኒቆዲሞስ የሚባለው ግን ከአስቸጋሪ ማህበረሰብ ቤተሰብ ውስጥ ተገኝቶ ግን ከዚያ በተለየ መንገድ ሰብሮ የወጣ አምልጦ የመጣ ለማመን ያልዘገየ ልብ ያለው ሰው መሆኑን በደንብ መረዳት ያስፈልጋል። ምዕመናን እንደዚህ መሆን ነው የሚያስፈልገው። ሌላኛው የሚገርመው ነገር በሀብት በጣም ያደገ ሲሆን ለመማር ሀብቱ እንቅፋት አልሆነው። ዛሬ ገንዘብ ያለው ሰው የት ነው የምናገኘው? ቤተክርስቲያን መጥቶ ወንጌል ሲማር ነው ወይ? ከካህናት እግር ስር ቁጭ ብሎ ንስሐ ሲገባ ነው ወይ? ምክር ሲቀበል ነው ወይ? ሲያስቀድስ ነው ወይ? ኪዳን ሲያስደርስ ነው ወይ የምናየው? ኪዳን ላለማስደረስ፣ ቅዳሴ ላለማስቀደስ፣ ወንጌል ላለመማር፣ ቤተክርስቲያን መጥቶ ላለመሳለም፣ ንስሐ ላለመግባት፣ ሥጋና ደሙን ላለመቀበል ገንዘቡ እንቅፋት የሆነበት ስንት ሰው አለ መሰላቸው? ይህንን ሰብሮ የመጣ ሰው ነው። ይህንን ሰው ነው ትናንትና ጠዋት የነበራችሁ ክርስቶስ ያስተምር የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀት ተጠበቁ ብሎ አስተምሯል። ገንዘብ ሰላም አይሰጥም። ገንዘብ ለጊዜው ብቻ ደስታ ሊያመጣ ይችላል፣ እረፍትም አይሰጥም። በእግዚአብሔር ካልሆነ በረከትም ላይኖረው ይችላል።
ስለዚህ ምዕመናን ይሄ ሰው ገንዘብ እንቅፋት እንዳይሆንበት አብልጦ የመጣ ሰብሮ የመጣ ቅድሚያ ለሚሰጠው ቅድሚያ የሰጠ ብልጫ ለሚሰጠው ብልጫ የሰጠ ገንዘብ ኃላፊ ጠፊ ቀሪ መሆኑን የተረዳ ነው። በቤተ ክርስቲያናችን ትምህርት ስለ ገንዘብ ህልፈቱ ቅድመ አስተርእዮቱ የሚል ትምህርት አለ። ገንዘብ ከመገኘቱ መጥፋቱ ይቀድማል። ከመገኘቱ ምኑ ይቀድማል? መጥፋቱ። ምናልባት 10,000 20,000 የወር ደሞዝ ቢኖርን ገና 30 ቀን ደርሶ እስክንቀበል ድረስ ወይ ተበድረን በልተንበታል፣ ወይ ጠጥተንበታል፣ ወይ የሆነ ዕቃ ገዝተንበታል። ስለዚህ ሲመጣ የኛ አይደለም። ከመገኘቱ አስቀድሞ ምን ሆኗል? ጠፍቷል። ይሄ እንቅፋት ሳይሆንበት የመጣ ሰው ነው። ሌላኛው ስልጣኑ፣ ቅድም እንዳልኳችሁ የአይሁድ አለቃ ነው፣ ባለስልጣን ነው ብለናል አይደል? ስልጣን እንቅፋት ሳይሆንበት ለመማር የሄደ አሁን የትኛው ባለስልጣን ቁጭ ብሎ ወንጌል ይማራል? የትኛው ባለስልጣን ከካህን ተቀምጦ ምክርና ትምህርት ይቀበላል? የትኛው ባለስልጣን ንስሐ ይገባል? የትኛው ባለስልጣን ያስቀድሳል? የትኛው ባለስልጣን ነው የሚቆርበው? ራሱን አፈልቆ ስለሚያስብ እዚህ መምጣት ውርደት ስለሚመስለው አይደል? እዚህ መምጣት ግን መዋረድ ሳይሆን መክበር ነው። ዝቅ ማለት ሳይሆን ከፍ ማለት ነው። በነገራችን ላይ የስልጣኑ እንቅፋት ሳይሆንበት ሄደ። ሌላው ደግሞ መምህር ነው ብለናል አይደለ? ብዙ ጊዜ ትንሽ ካወቅን አንማርም። ብዙን የጨረስን ነው የሚመስለን። እንዲህ የሚባል ንግግር አለ። ትንሽ ያላት እንቅልፍ የላት የሚል። ትንሽ ያላት ምን የላት? ምን የላት? እየሰማችሁ ነው? እንቅልፍ የላት። ትንሽ ነገር ካለችው በቃ የእውቀት ጎተራ የሆነ እውቀት ጣራ ላይ የደረሰ ስለሚመስለው የመማር ፍላጎት ያጣል፣ የማንበብ ፍላጎት ያጣል። ሌላውን የማድመጥ ፍላጎቱ እየቀነሰ እየጠፋ ይመጣል። ይሄ ሰው መምህር ነው፣ ግን ሰው ስለሆነ የሚጎድለው ነገር እንዳለ ስለተገነዘበ ነው ለመማር የሄደው። በእውነቱ አሁን ለመማር ፍላጎት ያለው ለማወቅ ፍላጎት ያለው ብዙ የሚያስተምር የተመቻቸ ነገር ዘመኑ ፈጥሯል። ግን ብዙዎቻችን አንማርም። ሰርክ መጥቶ መማር፣ ኮርስ ላይ መጥቶ መማር፣ ቅዱሳት መጻሕፍትን በማንበብ መማር ያስፈልጋል። ሰው ከተማረ ብዙ ነገር ያውቃል፣ ብዙ ነገር ይረዳል፣ ብዙ ነገር ይገነዘባል። በተለይ በማንበብ ብዙ ትምህርት ሊገኝ እንደሚችል ክርስቶስ በሥጋ ወራት በሰፊው አስተምሯል። በዚህ በማቴዎስ ወንጌል ምዕራፍ 12 ስታነቡ የክርስቶስ ደቀ መዛሙርት ከክርስቶስ ጋር እያሉ በሰንበት ቀን በእርሻ መካከል አለፉ ይላል እና ተራቡና እሸት እየቀጠፉ ወይም እየቆረጡ መብላት ጀመሩ። በዚህ ጊዜ አይሁድ ክስ አነሱ። በሰንበት ያልተፈቀደውን እንዴት ሰንበትን ሽረው እሸት ቆርጠው ይበላሉ የሚል ክስ መጣ እና ክርስቶስ ለዚህ መልስ ሲሰጥ እንዲህ አላቸው፣ እያንበብክሙኑ ዘከመ ገብረ ዳዊት ወቦአ ቤቶ ለእግዚአብሔር ወበላ ኃላው ዘቁርባን ዘይከውኖ ለነቢ ዘእንበለ ለካህናት ለባሕቲቶሙ። ለብቻቸው ለካህናት እንጂ ከዚያ ውጭ ያልተፈቀደውን የቁርባኑን እንጀራ ዳዊትና ባልንጀሮቹ ወደ ቤተ እግዚአብሔር ገብተው እንደበሉ አላነበባችሁምን አላቸው። ምን ማለት ነው? ብታነቡ ኖሮ ይታውቁ ነበር ማለት ነው። ታሪኩ በመጽሐፈ ነገሥት እንደተጻፈው ዳዊት ከንጉሡ ከሳኦል ጋር ተጣላ፣ ሸፈተ እና ከባልንጀሮቹ ጋር ተራበ። በራብ ሊሞት ሲሆን የወሰደው እርምጃ ምንድነው? ወደ ቤተ መቅደሱ ሄደ፣ ካህኑን ጠራ። እኔና ባልንጀሮቼ በረሃብ ልንሞት ነው፣ የሚበላ የቁርባን እንጀራ ካለ ስጥና ነፍሳችንን አትርፍ። ከዚያ ካህኑ ማድረግ የነበረበትን ጥንቃቄ አድርጎ ከሴት ከራቃችሁ ስንት ቀናችሁ ነው አለ። 3 ቀን ሆኖናል። የቁርባኑ እንጀራ ለነ ዳዊት አይገባም፣ ከዳዊት ጋር ላሉትም አይገባም፣ ለካህናት ብቻ የተፈቀደ ነው። ነገር ግን ሰው ከሚሞት ስርዓት ፈርሶ የሰውን ሕይወት መታደግ በእጅጉ የተሻለ ስለሆነ የቁርባኑን እንጀራ እንዲበሉ ካህኑ ፈቀደ።
ስለዚህ እንደዚህ ሁሉ ሐዋርያት በሰንበት እሸት ቀጥፈው የበሉት የሚበላ የሚጠጣ ነገር ስለሌላቸው ረሃብ ስለጸናባቸው በረሃብ ከሚሞቱ ነው። ሰንበት ለሰው ልጅ ተፈጥራለች እንጂ ሰው ስለ ሰንበት አልተፈጠረም የሚለውን አስተምሯቸዋል። ይህን ያለው ለምንድን ነው? በማንበብ ብዙ እውቀት ብዙ መንፈሳዊ ነገር እንደሚገኝ ብዙ ትምህርት እንደሚገኝ ለማስረዳት ነው። በሌላም ቦታ ላይ አንድ ወጣት እስራኤላዊ መጥቶ ምን ተግበር ከመረሰ ዘላለም የዘላለምን ሕይወት እንዳገኝ ወይም እንደርስ ምን ላድርግ ብሎ ሲጠይቅ ክርስቶስ ያለው ምንድን ነው? እንዴት ታነባለህ? በሕጉስ የተጻፈው ምንድን ነው? የሰማችሁ ነው። እንዴት ታነባለህ? በሕጉ የተጻፈውስ ምንድን ነው ብሎ ነው የጠየቀው። እንዴት ታነባለህ ማለት ብታነብ ትረዳዋለህ፣ ብታነብ ትገነዘበዋለህ፣ ታውቀዋለህ። ማንበብ ወደ እውቀት ይመራሃል። እንደዛ ነው ያለው ሐዋርያው ቅዱስ ጳውሎስም ለመንፈስ ልጁ ለጢሞቴዎስ ስለ ማንበብ ሲጽፍለት ወቅ በእንተ አንብቦ ወስልፈሃሉ ባቲ ስለ ማንበብ ጠንቅቀህ እወቅ፣ ዘወትር በእርሱ ኑር ማለት ዘወትር አንብብ እያለው ነው። ዘወትር ተማር እያለው ነው ማለት ነው። ዘወትር ተማር እንዲህ በማለት ነግሮታል። በመጽሐፈ መነኮሳቱም ደግሞ አጽንፍኬ ሀባልዎተ መጻሕፍት አምላካውያት የአምላክ እስትንፋስ ያለባቸውን ቅዱሳት መጻሕፍትን አዘውትረህ አንብብ። እስመ እማንቱ ይመራሁ ለልብከ ሀባልክሮተ እግዚአብሔር እግዚአብሔርን ወደ ማወቅ ወደ ማድነቅ ወደ ማመስገን ልብህን ይመሩታልና አምላካዊ እስትንፋስ ያለባቸውን ቅዱሳት መጻሕፍትን ምን በል አንብ ይላል። ስለዚህ ኒቆዲሞስ ይህንን ሁሉ ሰው ወደዚህ ሀሳብ የመጣ ሰው ነው እና ይህንን ሲለው ክርስቶስን ክርስቶስ መለሰና እንዲህ አለ፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት ነው። ምን እያለው ነው? ሰው የሚድነው በማመን ብቻ ሳይሆን አምኖ ልጅነትንም ሲያገኝ ጭምር ነው። ዳግም ሲወለድ ነው አለ። የመጀመሪያው መወለድ ከእናትና ከአባት ከስጋ የምንወለደው ወይም በስጋ የምንወለደው ነው። ሁለተኛው መወለድ ደግሞ በ40ና በ80 ቀናችን ወይም አምነን በመጣንበት ጊዜ በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ሀብተ ወልድና ስመ ክርስትና አግኝተን የሥላሴ የጸጋ ልጅ የምንሆንበት ረቂቅ ልደት ረቂቅ መወለድ ማለት ነው። እንዲህ ካልሆናችሁ አትድኑም አለው። ምክንያቱም እምንድነው የእግዚአብሔርን መንግሥት የምንወርሰው የእግዚአብሔር ልጆች ስንሆን ነው። ትናንትና እንዳነሳ ነው ምድራዊ ርስትን የሚወርሰው የተወለደ ነው አይደል? የአባትን ንብረት የሚወርስ ማን ነው? ማነው የአባትን ንብረት የሚወርስ? ልጅ አይደል? ልጅ ነው። የአባትን ንብረት የሚወርስ ልጅ እንደሆነ ሁሉ እኛ የእግዚአብሔርን ርስት መንግሥተ ሰማያትን ለመውረስ የእግዚአብሔር ልጆች መሆን የግድ ይጠበቅብናል ማለት ነው። በእርግጥ ያለን ሰዎች ሆነናል። በ40ና በ80 ቀናችን ወይም አምነን በመጣንበት ጊዜ ተጠምቀን ልጅነት አግኝተናል። ይህን ዳግም ልደት ያላገኘ ግን ሊድን አይችልም። ምክንያቱም የእግዚአብሔር ልጅ ሳይሆን የእግዚአብሔር ርስትን አይወርስም። መጽሐፍ እንደሚል እንዲህ ተብሎ ነው የተጻፈው፣ ልጆቹ ከሆን ደግሞ ወራሾቹ ነን ይላል። ልጆቹ ከሆን ደግሞ ምኖቹ ነን? ምኖቹ ነን? ወራሾቹ ነን። የእግዚአብሔር ልጅ ያልሆነ የእግዚአብሔር የሆነውን ነገር የወርስ ዘንድ አይችልም። ስለዚህ እግዚአብሔር በቸርነቱ በምሕረቱ በይቅርታው ወልዶናል፣ ልጆቹ አድርጎናል። የወለደን በመንፈስ ነው። የወለደን ዓርብ ዕለት መስቀል ላይ በፈሰሰ ደሙ ነው። በፈሰሰ ደሙ ማለት ነው። በማየገቦ ነው አይደል የምንጠመቀው? ማየገቦ ማለት ከክርስቶስ ቀኝ ጎን የወጣ ትኩስ ውሃ ማለት ነው። እንደምታውቁት ክርስቶስ መስቀል ላይ እንደተሰቀለ ሞቷል ወይስ አለ ብሎ ለንጊኖስ የሚባለው ወታደር ቀኝ ጎኑን በጦር ወጋው እና ከጎኑ እንደ ፊደል ሆኖ ትኩስ ውሃና ትኩስ ደም ወጣ።
ትኩስ ደም ለመጠጣችን፣ ትኩስ ውሃ ደግሞ ለመጠመቂያችን ሆኗል። በዚያ መጠመቅ ዳግም መወለድ ይባላል። ዳግም መወለድ የሚባለው ረቂቅ መወለድ ነው። በዓይን የሚታይ አይደለም፣ በእጅ የሚዳሰስ አይደለም። ስርዓቱ ብቻ ሲፈጸም ይታያል። እንዴት እንደሚወለድ ግን የሚታወቅ ነገር የለም። እግዚአብሔር ብቻ ነው የሚያውቀው ማለት ነው። ይህንን እዚህ ያለን ሰዎች ተወልደናል። ነገር ግን ካልኖርንበት፣ ካልጸናንበት፣ መንፈሳዊ ተግባራትን ካልፈጸምንበት ግን የባህሪ ስላልሆነ የጸጋ በመሆኑ የሚነጠቅ ወይም የሚወሰድ ነው። ምንድነው አልኳችሁ? የሚነጠቅ ወይም የሚወሰድ ነው። ሰው በእምነቱ ካልጸና፣ በልጅነቱ ካልጸና፣ እምነቱን ልጅነቱን ካልጠበቀ ይወሰዳል። ልክ ኤሳው በመብል ምክንያት ብኩርናውን እንደተወ እንዳቃለለ እንደተወሰደበት በብዙ እንባ ቢፈልገው እንኳን እንዳላገኘው እንደዚያ የመሆን ጣጣ ይኖረዋል ማለት ነው። ይኖረዋል እና ዳግም መወለድ አለባችሁ ብሎ ክርስቶስ ለኒቆዲሞስ ሲነግረው ኒቆዲሞስ ይህንን የመረዳት አቅም አጣ። ለኒቆዲሞስ እንደመሰለው ተመልሶ ወደ አባት አብራክ ወደ እናት ማኅፀን ገብቶ ስለመወለድ የሚያወራ መሰለውና ሰው ካደገ ከሸመገለ በኋላ ወደ አባቱ አብራክ ወደ እናቱ ማኅፀን ተመልሶ ገብቶ እንዴት ሊወለድ ይችላል ብሎ ጠየቀ። መጠየቅ ያው ተገቢ ስለሆነ ማለት ነው። እና በዚያን ሰዓት ክርስቶስ ከውሃና ከመንፈስ እንደምንወለድ አወላለዱ ረቂቅ እንደሆነ ረቂቅነቱን ደግሞ በነፋስ መስሎ ተናገረ። ነፋስ ከወዴት እንደሚመጣ ወዴት እንደሚሄድ አታውቅም፣ ድምፁን ትሰማለህ። ልክ እንደዚህ ሁሉ ከመንፈስ ትወለዳለህ እንጂ ከመንፈስ መወለድ ረቂቅ ስለሆነ አሁን ልትረዳውና ልትገነዘበው አትችልም ብሎ በዚህ ምሳሌ ያስረድቶታል። እኛም ከመንፈስ ቅዱስ ስንወለድ ረቂቅ መወለድ ስለሆነ በሥጋ አይምሮ ልንረዳው አንችልም። ነገር ግን ቅዱሳት መጻሕፍት እንደነገረን ክርስቶስም ሰው ሆኖ እንዳስተማረ እግዚአብሔር ልጆቹ አድርጎናል። ለዚያ ነው አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ ብላችሁ ጸልዩ ብሎ ያስተማረ እና ከዚህ የተነሳ ኒቆዲሞስ ይህንን በሚገባ ተማረ፣ አመነ፣ ተረዳ። ከዚያ በኋላ በዚህ እምነቱ እስከ መጨረሻው ድረስ ኒቆዲሞስ ጸንቷል። ስለዚህ የቤተ ክርስቲያን ልጆች እኔና እናንተ ከዚህ ሰው ቅድም ያነሳናቸውን ነገሮች በደንብ መማር አለብን። በተለይ ቃለ እግዚአብሔርን ለመማር ያለን ፍላጎት እንዴት ነው የሚለውን በማየት ማለት ነው። እግዚአብሔርን ቃሉን ስንማር ቃሉን ስንኖር ነው ደስ የሚለውና ታስታውሳላችሁ አይደል? በሉቃስ ወንጌል ምዕራፍ 10 ላይ ያቺ ያላዛር እህት ማርያምስ ሐሬት መክፈልተ ሰናይ ዘያይድዋ ማርያምስ የማይቀሟትን በጎ ዕድል መረጠች ብሎ የተናገረው ቁጭ ብላ ሕይወት የሆነውን መድኃኒት የሆነውን ከማር ከስኮት ከወተት የሚጣፍጠውን ለሥጋም ለነፍስም መድኃኒት የሆነውን ቃሉን ትሰማ ስለነበር ነው። ስለዚህ እንደ ኒቆዲሞስ ለትምህርት መትጋት፣ ለእውቀት መትጋት፣ ለግንዛቤ መትጋት፣ ለመንፈሳዊነት መትጋት ያስፈልጋል። እርሱ የሄደው ሌሊት ነው። ሌሊት ብርድ አለ። ሌሊት እንቅፋት ሊኖር ይችላል። ሌሊት እሾህ ሊኖር ይችላል። ሌሊት አራዊት ሁሉ ሊፈናቀሉት ይችላል። ነገር ግን ከዚህ የበለጠ ነገር ስለሌለ ሌሊት ሄዶ ነፍሱን ለማዳን ተግቶ ተማረ። ያቅድም ያነሳናቸው ነገሮች ሁሉ እንቅፋት ሳይሆኑበት፣ ስለዚህ ይህንን ለማድረግ ምንም እንቅፋት የሚሆንብን ነገር መኖር የለበትም የሚለውን በደንብ መረዳት ያስፈልጋል ማለት ነው። እና ስለ ዳግም ልደት ትልቁን ትምህርት ነው የተማረው። ትልቁን ትምህርት ዳግም ልደት የሚባለው በነገራችን ላይ አሮጌውን ሰውነት ቀብረን አዲሱን ሰው የምንለብስበት ነው ዳግም ልደት ማለት ነው። ዳግም ልደት ማለት ስርየተ ኃጢአትም የሚገኝበት ነው። በነገራችን ላይ ወናምር በአንዲት ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት ምን እንላለን? እናምናለን ይላል። ኃጢአት የሚሰረይባት ስንል ለሕፃናት አይደለም። ሕፃናት ኃጢአት የለባቸውም።
ሕፃናት የሚጠመቁት ልጅነት ለማግኘት ብቻ ነው። ካደጉ ከሸመገሉ በኋላ ክርስትና የሚነሱ ግን የውርስ ኃጢአት አይደለም፣ ጥንተ አብሶ አይደለም፣ የገቢር ኃጢአት ስላለ እሱ ኃጢአት ይሰረያል። እንደገና ጸጋ ስርየተ ኃጢአት ይእቲ፣ ጸጋ ማለት የኃጢአት መሰረይ ነው ይላል። ከዚህ የበለጠ ሌላ ጸጋ የለም። መጠመቅ ወይም ሀብተ ወልድና ስመ ክርስትና ማግኘት የመንግሥተ ሰማያት ተስፈኛ መሆን ነው። ምክንያቱም ካልተጠመቀ በስተቀር የእግዚአብሔርን መንግሥት የመውረስ እድሉ ወይም በሩ የተዘጋ ስለሆነ ማለት ነው። በሩ የተዘጋ ስለሆነ ማንም ወደ ክርስትና በር የሚመጣው አምኖ በመጠመቅ ነው። ሀብተ ወልድና ስመ ክርስትና በማግኘት ነው። የእግዚአብሔር ልጅ በመሆን ከእግዚአብሔር በመንፈስ በመወለድ ነው። ከእግዚአብሔር በመንፈስ ከተወለደ ደግሞ ራሱ መንፈሳዊ ይሆናል። መንፈሳዊ ከሆነ ደግሞ እርሱ ሌሎቹን ይመረምራል። እርሱ ግን በሌሎች አይመረመርም። እርሱ ሌሎቹን ምን ያደርጋል? ይመረምራል። እርሱ ግን በሌሎች ምን አይባልም? አይመረመርም። ምክንያቱም ከመንፈስ የተወለደ ምንድነው ተብሏል? መንፈስ ነው። ከስጋ የተወለደ ደግሞ ምንድነው ተብሎ ተገልጿል? ስጋ ነው ተብሎ ተገልጿል። ስጋ ነው ተብሎ ተገልጿል። ስለዚህ ስንጠመቅ ከክርስቶስ ጋር የምንዋሃድበት ከክርስቶስ ከሞቱና ከትንሣኤው ጋር የምንተባበርበት ምስጢር ነው። ምእመናን ዳግም ልደት ወይም ጥምቀት ማለት ተራ ውሃ የማፍሰስ ተግባር ብቻ አድርገን ልናስበው አይገባም። እውነት ነው፣ ውሃ በማፍሰስ እንጠመቃለን ወይም በውሃ ላይ በመነከር እንጠመቃለን። ጉዳዩ ግን ከተራ ውሃ ከማፍሰስ በተራ ውሃ ከመነከር የዘለለ ነው። ጥምቀት ላይ እግዚአብሔር ከሰው ጋር፣ ሰው ከእግዚአብሔር ጋር የገባው ኪዳን አለ። ጥምቀት ላይ መሰረቱ ጽኑ የሆነ እምነት አለ። ጥምቀት ላይ ከዚህ ዓለም ልዩ የሆነ የተቀደሰ ረቂቅ ሥርዓት አለ። ጥምቀት ላይ ባዶ ውሃ የመረጨት ጉዳይ አይደለም። ያ ውሃ የሚያነጻ ውሃ ነው፣ የሚቀድስ ውሃ ነው። ያ ውሃ ልጅነትን የሚያሳድር ውሃ ነው። ያ ውሃ ርኩስ መንፈስን የሚያርቅ ውሃ ነው። ያ ውሃ የመንግሥተ ሰማያትን በር የሚከፍት ውሃ ነው። ይህንን ትምህርት ነው የተማረውና እኛም ይህንን ተምረን በዚህ ትምህርት ኖረን የእግዚአብሔርን መንግሥት እንድንወርስ እግዚአብሔር አምላካችን ሁላችንን ይርዳል። የኒቆዲሞስን ልብ ይስጠን እግዚአብሔር ይስጥልን። እስከዚህ ድረስ ያነጋገረን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን።